በጣም ጥሩ ሴት የሴት ልክ ሰው ቤትም አትዞር። እኔ እሷ ታስመስል አታስመስል እኛ ምን አገባን ነው ጥያቄው። እንኳን አይደለም ከሀገር ልወጣ ብቻዬን ሬስቶራንት ኮፊ ምግብ መብላት ለምን ኮንፊደንስ በቃ አሁን የነፃነት ጉዳይ ይዘጋ ይለቅ። አባታችንን ያየን ያህል የተሰማና በጣም እናመሰግናለን። ሰላም እንዴት ናችሁ? ደግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን በፍጹም እንዳትረሱ። አብረን እንቆይ፣ ተከታተሉ። ለእናንተ ራስን መሸለም ማለት ምን ማለት ነው? እስኪ መልሳችሁን ኮሜንት ላይ አስቀምጡልኝ። እና ደግሞ ማስመሰል የሚባለው ሰው ምን አይነት ካራክተር ሲያሳይ፣ እስኪ በመጀመሪያ ይህንን ቪዲዮ አይተን እንመለስና ከዛ መልስ በዛው ታገኙታላችሁ። ጸጉሬን ፓሪስ ሄጄ እሰራለሁ። ለጸጉሬ ብቻ ብዬ በአመት አንዴ ለራሳችሁ ጊፍት ትሰጣላችሁ። እኔ አሁን በአመት አንዴ ለራሴ ጊፍት እሰጣለሁ። ምን ትሰጫለሽ? አሁን የዛሬ 2 አመት ቬነር ተሰራሁ። ጥርሴ ዱባይ ነው የተሰራሁት። ቆንጆ ቦታ ነው የተሰራሁት። የዛሬ አመት ደግሞ እስራኤል ሀገር ሄድኩኝ ብቻዬን፣ ያለ ልጅ ያለ አላርም ያለ ምናምን። ራስሽን ስትሸልሚ በየአመቱ ብትደውይልኝ እንዳሳ ብቻሽን ትራለሽ ኧረ ይሄንን ሀቢት አድርጉት። ኧረ ውሽ ነው እኮ ማለት እኔ አሁን ጊዜው ቢኖረኝ የእውነት እንኳን አይደለም ከሀገር ልወጣ ብቻዬን ሬስቶራንት ኮፊ ምግብ መብላት ለምን ኮንፊደንስ ባህሪ የኮንፊደንስ እጥረት ነው ብዬ አላስብም። አላዳሳለኝ ነው ብዬ ነው የማስበው። ግን ለምን በቃ ያለም የለኝም። እንኳን አሁን ለምሳሌ የምትወጁ ቦርሳ የለም በጣም አይደል፣ በቃ እሱን ለራስሽ መስጠት። ጸጉሬን ፓሪስ ጥርሴን ደግሞ ዱባይ ሄጄ እሰራለሁ። ራሴን በዛ ሸልማለሁ፣ ለዛ ግፍት እሰጣለሁ። ለራሴ ግፍት በዛ መንገድ ልሰጥ እችላለሁ ነው እያለች ያለችው። እስኪ ለማንኛውም እንቀጥል። ለመሰለሽ አሁን ናፍቂ በአመት ውስጥ ብቻዋን ያለቀሰችው፣ ብቻዋን የደከመችው፣ እንቅልፍ ያጣችው ማንም ይሸልማት። ሌሎች ሰዎች እኮ ኤክስትራ ናቸው። ባይዘው ባልሽም ቢሆን እህትሽም ማለት ኤክስትራ ስል ለአንቺ አንቺ ቅድሚያ መስጠት አለብሽ። ስለዚህ የምትወጁ ጫማ የለም አንድ አባ ጫማ የምትወጃትን ግዝት፣ ያ የአንቺ የአመት ልፋትሽ ውጤት ልንገዛው ገባን ነው። ብቻ ለፀጉር ብቻ ተብሎ ወደ ፓሪስ ተክዶ ምን ታሪክ ተሰራ? ራስን መሸለም እንደዛ ነው? አይኔ ጥያቄ ስለሆነብኝ ነው። በነገራችን ላይ እሷን ለማጣጣል ንግግሯን እንትን ለማለት ብቻ እንዴት ለፀጉር ብቻ ተብሎ ወደ ፓሪስ ይኪዳል? ለጥርስ ብቻ ተብሎ እንዴት ወደ ዱባይ ይኪዳል? ፀጉር አንዴ ተሰርተሽ በ2 በ3 ቀን የሚበላሽ የሚጠፋ ነገር ነው። ከዛስ የሚለውን ጥያቄ ለምንድን ነው አብዛኞቻችን መጠየቅ የማንፈልገው? አንወደውም ያንን ጥያቄ። ከዛስ የሚለው ከዛስ የሆነን ነገር አደረግን፣ ከዛስ የሆነን ነገር ተገበርን፣ ከዚያስ የሚለውን ነገር ጥያቄ ብዙዎቻችን አንጠይቅም፣ መጠየቅ እንፈራለን። እሺ እና ለፀጉር ብቻ ተብሎ ወደ ፓሪስ መሄድ ተገቢ ነው ብላችሁ ታስባላችሁ? ብር ብኖራችሁ ሂዱ። ግን የምትሄዱት ለምን ኬዝ ነው? እና የነፃነት ባለቤት ወይም ሚስት በኢቢኤስ ላይ ቀርባ ስለ ነፃነት አውርታ ነበረ። ስለ ግንኙነታቸውም ስለ ልጆቻቸው አውርታ ነበር። እና ያንን ብዙ ሰው እየወሰደ እየቆራረጠ እሷን እየሰደባት ነበር። ይሄ ትክክለኛ ፊሊንግ አይደለም፣ እያስመሰለች ነው። ስለዚህ አስመሳይ ናት፣ ስቲል እያስመሰለች ነው። ለምን እንደዛ የምታደርገው? በዳሎል ኢንተርቴይንመንትም ደግሞ የቀረበ አንድ ቪዲዮ አይቼ ነበር። የነፃነት ባለቤት ጎረቤት የሆነች ልጅ ዳሎል ኢንተርቴይንመንት ላይ የሆነን ዌይስ ልካለች። ያንን ዌይስ ደግሞ አስደምጾ ነበረ ኖቲ ዘካሪያስ። ምናልባት ቆርጬ ግማሹን ስጋም ላስተላልፍላችሁ እችላለሁና እኔ ንጹህ ምናምን እንደዚህ ያሏት ሰዎች ምናምን ብላ አቅርበ ነበርና እኔ ለስንት አመት አብረን አንድ ግቢ ውስጥ እንኖር ነበረ ምናምንና በጣም እጹብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም። በጣም ጥሩ ሴት የሴት ልክ ሰው ቤትም አትዞር፣ በጣም የተባረከች በጣም ጥሩ ሴት፣ መናገር ማትችል ሰው ቤት ዞራ ሰው ማታነሳ፣ ልጆቿና ልጆቿ
ብቻ ነፂም ጥሩ ነው አውቀዋለሁ። እኔ እሷ ታስመስል አታስመስል እኛ ምን አገባን ነው ጥያቄው። እኛ የሰማነው የነፃነት ቤተሰቦች ወጥተው ያወሩትን ነገር ነው። የነፃነትን ባህሪን ነው ስንጸባረቅ በሚዲያ የሚታየውን ነው ያየን። ግን በጀርባ ተደብቆ ምን እንዳለ እስቲል አናቅ። የነፃነት ባለቤት ወይም ሚስት ምን ተሸክማ እንዳለች አናቅ። ምን ሸክም እንዳለባት አናቅም። በትክክል እሷም አልነገረችም። ብዙ ነገሮችን እሷም ለመሸፋፈን ነው የምትሞክረው። ያው ነፃነትን በህይወት በነበረበት ጊዜ ላይ እንደዚህ ነው ያደረገው። ሸፋፍኖ አልፏል። ሁሉም ነገር እንዳይሰማ እንዳይታወቅ አልፏል። ሁሉንም ተሸክሞ አስተካክሎ ነው ያለፈውና ለምንድን ነው ሌላ ሸክም የምንሆን? ለምንድን ነው ምናደክማት? ልጆቿን ታሳድግ እንጂ 3 ልጆች ነው ያሏት። ሚዲያ ላይ እሷን ለመጥራት የምንፈልግ ሰዎች ባንጠራት ይቅርብን። ከእርሷ የምናገኘው ቪው ከእሷ የምንሰራው ገንዘብ ይቅርብን። በቃ እቺ ልጅ አሁን ሄዳ በጀርባ እንዴት አይነት ላይፍ እያሳለፈች እንደሆነ ያወቀ ማንም የለም። የምትኖረው ውጭ ሀገር ደግሞ ጎረቤት ምናምን የሚባል ነገር የለም። ሁሉም ሰው ለብቻው ነው ላይፉን የሚጋፈጥ። እናንተ ለቫይራሊቲ ብላችሁ መነጋገሪያ ስለሆነ ጉዳዩ እያወጣችሁ የምታደርጉት ነገር እሷን እያቆሰላት ነው። ነገ ለልጆቿ እንዳትተርፍ እያደረጋችኋት ነው። በሚዲያ ላይ ሞታችሁ አስመስላለች፣ እንደዚህ ያድርጋለች፣ የውሸት ለቅሶ እያለቀሰች ነው እያላችሁ እንደፈለገች ትሁን፣ አትንኳት፣ አታድክሟት። አልፏል። እንደ እግዚአብሔር ፍቃድ ሆኖ ነፃነት ሞቷል። ከዚህም ጋር ተያይዞ ከ60 ዓመት በላይ የሆናቸው ቤተሰቦቹ በነፃነት ሞት ምክንያት ተገናኝተው በወላይታ ዞን ውስጥ ሄደው ቤተሰቦቻቸውን እንዳገኙ እንደተዋወቁ አይተናል። የሆነ የኛን ቤት ሊመስል የሚችል ሰው ሁሉ ሽሮ ሜዳ ላይ በቃ ስፈልግ ነበር። አሁን በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በጣም እናመሰግናለን። እሱን ያየን ያህል ነው አባታችንን ያየን ያህል የተሰማና በጣም እናመሰግናለን። ኑሩልኝ። ሁለት የነበሩት አጎቶቻችን ያው በመቶ ሺዎች የሚቆጠሩት ያው የቤተሰብ ጫካ ውስጥ ገባን ማለት ነውና በጣም ደስተኞች ነን እኛ ለምናገር። ለዘመናት የአባታቸውን ዘመዶች ሲያፈላልጉ ቆይተው አሁን ላይ በወንድማቸው ነፃነት ወርቅን ህልፈት ምክንያት ቤተ ዘመዶቻቸውን መሳም የቻሉት ወንደሰን፣ ታጠቅና መሰረት ቀጣይ ልጆቻቸውን ወደ አያታቸው ሀገር ይዘው እንደሚመጡም ተናግረዋል። በቃ አሁን የነፃነት ጉዳይ ይዘጋ ይለቅ። ስለዚህ ነገር ማውራት አንፈልግም። የሚዘጋ ፋይሉ ለልጆቿ ክፉ የምትሆን እናት መቼም የለችም። አሁን በሚዲያ ላይ እኛ የምንናገረው ነገር ልጆቿ ሊሰሙ ይችላል። ሲሰሙ ደግሞ እሷን እንደ ጭራቅ እንደ ሰይጣን ነው የሚያዩት። እንደዛ እያደረጓት ደግሞ እንዴት ልታሳድጋቸው ትችላለች? እንዴት ፍቅር እየሰጠቻቸው ልታሳድግ ትችላለች? ይህንን እናስብ ለማለት ፈልጋለሁ። እስከዚህ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከሚመጣ ደህና ቆዩ። ቻናሌን ሰብስክራይብ ማድረግ በፍጹም እንዳትረሱ። በቀጣይ እንገናኛለን።